ኦኬ ፕራንክም ቢሆን ለኛ እንደ ደጋፊዎቻቸው ትንሽ ያስደብሮናል። ዱባይ ትሄዳለች ብዬ በቃ ቲክቶክ ላይ ዱባይ ልትሄድ ነው እንድታገባ ነው ሲሉ ደግሞ ተስፋ እያደረኩ ነበር። እኔ ሰው ኖሮኝ አያውቅም እኮ እባክሽ። እኔ ምን ሰው አለኝ ብለሽ ነው? ቤተሰቦች ራሱ አንዳንዴ ነው የሚመጡት ልፍ ሲሉ ይህን ልጅ እስቲ ተስፋ እንዳይቆርጥ ብለው ወጀለሶቼ ጓደኞቼ ከሆናቸው ማቃቸው ከሆነ እዛ ጋ ሄጄ የምችለውን ታፕታፕ እና ኮፒ ሊንክ አስደርጌ መለሳለሁ እና በቂ ማሸነፉ እድሪስ ያው ወንድማችን አለማሸነፉ ምንም ችግር የለም። የእድሪስና የበቂ አሪፍ ጌም ነበር። ብዙም እንትን አላደረገም። ይለያል። አይ በቂ በጣም ጥሩ ልጅ ነው፣ አሪፍ ልጅ ነው። በቂ ስላሸነፈ ይመቸው። ነጃት በጣም ምስኪን ልጅ ናት። ነጃት ታውቃላችሁ፣ ጅስት ትላለች ግን ኦኬ። ሌላ ማን ያሸነፈው? ሀጂና ጂጂኪያ የነሱ ያው አይ በመጤ ትሸነፊያለሽ። ጂጂኪያ በመጤ ገና አሁን አዲስ የመጣ 2 ወር ያልሞላው ልጅ። የኔ ጌም ጁላይ ነው የሚሆነው። እሺ ጋይስ የኔ ጌም ወደ ጁላይ ነው የዞረው። የኔ ጌም የሚሆነው የቀጠሮ ጌሜ ወዳጅና ጠላት የሚታይበት የዛን ጊዜ ነው። ግን ረጋ ብለን የምንነግራችሁ ተረጋጉ። እንደዚህ በተሰባስቦ ዛሬ ኢማጂን የእግር ኳስ ነበር ምን ነበር ሁሉ ነበር እንዴ ጌም የነበረው ዛሬ። ታፕ እና ኮፒ ሊንክ አድርጉ ጋይስ። ታፕ እና ኮፒ ሊንክ አድርጉላችሁም። ታፕ እና ኮፒ ሊንክ አድርጉ። እስኪ ታፕ ኮፒ ሊንክ አድርጉ። ወሳብ ሳላ እንዴት ሰላም ነው ወይ? እንዴት ነው? ከመጡ ድንገት ግን ሰው የለኝም ብሎ አይደለም ተስፋ አድርገን መግባት ያለብን። ሁሌም እኔ ተስፋ እግዚአብሔር ነው፣ ከሱ ውጭ ማን አለኝ ብለሽ። የኔም ተስፋ እግዚአብሔር ነው። ኧረ አንቺማ አየሁሽ እኮ ትናንትና ሄዱብኝ እኮ እንዴ ልጅ ትንሽ ለሞራሉ እንኳን አላሉም እኮ። ተማ እንዴት ትጮታለህ? ቤቢሌን ትጮታለህ? አይ ተይ እንዲሁ ብሰጥሽ አይሻልም? የኔ እናት ልስጥሽ በዚህኛው አካውንት። ለምን ወይ ተስፋ የቆረጥከው እንዴ? እኔ ምን ገና እኮ እንደናንተ እኮ ሲኒየር አይደለሁም። እኔ ገና ጀማሪ እኮ 7 ወር እንኳን መቼ ሆነኝ ጌም መጮህ ከጀመርኩ? ኧረ 1 ዓመት ይሆናል። 1 ዓመት ይሆነኛል እንዴ ጎበዝ? አዎ እኔ እንኳን ካወቅኩ 1 ዓመት አይሆኑ። አይ መጀመሪያዎቹ 3 እና 2 ወሮቹ እንኳን ታያቸው እነሱ ዝም ብለው፣ ግን በትክክል መጮህ ከጀመርን ስንት ጊዜ ሆነ? 7-8 ወራት ጋይስ። 7 ዊን አላት። 7 ዊን ዋን እንውሰድባት እንዴ? 7 ዊን አለኝ ጋይስ። 7 ዊን እንጠብቁልኝ እሺ። ከቻለን ደግሞ የምናረጋታለን መሰላችሁ። ትናንትና በኮልጌት ነው ያጠነች። ኦ ማይ ጋድ አይኔ ልታጠፋው ማለት ነው። 1 ሚሊዮን ኮይን ምናምን እኮ ነው የሚሰጧት እኮ በኖርማል ጌም ላይ እኮ። እንዴት ነው ቀላላችሁ እናንተ? እስቲ ትሉበት እድላችንን ሞክር። ኬርስ ጋይስ ስታፕ ኢት ፕሊዝ። እስራኤል ስራበት በማርያም አትናት በሉኝ። እግዚአብሔርን እየደበረ አይ ችግር የለውም እሺ። ለማሽነፍ አትቆርጥሽ። ማየትም ስለማልፈልግ መቼ ነው? ጁን እኮ ዛሬ ስንት ነው ቀን? ዛሬ 31 አይደል? ግላቭ ያለው ሰው ማን ነው ጋይስ? ግላቭ አለን እንዴ ቤተሰብ? እስቲ ግላቭ ትላንትና ግላቭ ያለው ሰው ካለ እስኪ ጋር አምረው ይታያሉ። በባህር ዳር መጥለው ሰለቁ ወጫሞይ ሰለቁ እነመታይ ፈሪ እና ይጨነቅ የሚያምረው ዘበላይ የወንዶች ቁና ወጫሞይ ዳላል ወይ ግላቭ ቴንክ ዩ ቤዛዬ። ግላቭ ያለው ሰው አለ ጋይስ?
ማን ነው ግላብ ያለው ሰው ንገሩኝ እስኪ። ግላብ ያለው ሰው አስቀምጡልኝ 30 ሰከንድ ላይ። እሺ አሁን ግላብ ያላችሁ ሰዎች ግላብ አስቀምጡልኝ እባካችሁ። ሰው ባንቺም ከሆነ ነገር ካገኘ ይሄው እዚህ ጋር ጋይስ ሌትስ ጎ ይዘግላብ። አሁን እሺ እንሂድበት። ይዘግላብ ጋይስ። እሺ ግላብ አለኝ እኔ ጋይስ። ይዘግላብ ከ10 ሺህ በላይ ጋይስ ቅጣት። አንቺ 5000 ምናምን ሰው ነው። ከ10 ሺህ በላይ ነው አሌክስ። ጋይስ ከ10 ሺህ በላይ ነው። ከ10 ሺህ በላይ ነው። ቢያንስ እንኳን 10 ሺህ ካልሰጧት አቀጣኝ። እሺ አውቄ ነው እንደዚህ ያደረኩልህ። ቢያንስ አሁን አንቺ ጋር 5000 ምናምን ሰው አለ። ታፕታፕ ብቻ ቢያደርጉ እኮ 10 ሺህ ትገባላችሁ። አዎ ያ ይችላል እሱ ማለት ነው። ግን የኔዎቹ ታፕ ስታረጉ ማለት 3 ጊዜ እሺ፣ አዝነውልህ ነው 1 2 3 አዝነውልህ አዘናልኝ። ጎበዝ ግላፍ እስቲ ግላፍ። እኔ ለምንድን ነው የሚሞቀኝ ግን እኔን ጋይስ ግላፍ ማለት እናንተ እንደኔ ሞቃችሁ እኔ ብቻ ነው እንደዚህ የሚሞቀኝ። የተናቀ በሚለው መሰረት በታፕ ብቻ እኮ ነው እዚህ ደረሱታል። እኔ ጋር ያላችሁ ሰዎች ታባሩ ውስጥ የተናቀ አስረገዘ። እንደዛ ነው የሚሆነው ነገሩ። እንደዛ እንዳይሆን ነው መፍራት ጓድ እንዴ እናንተ ግን ማለት ነው። አይ 5000 አድርጌዋለሁ። ሀሳቤን ቀይሬያለሽ። ሀሳቤን ቀይሬ እንደማደርሽ እርግጠኛዎች። 2 ጋላክሲ ጋይስ በቤስት ኦፍ 3 2 ጋላክሲ ፋሚሊ ቤስት ኦፍ 3 ነው። እሺ እኔ ጋርስ ቡስቲንግ ግላብ የተቀመጠ የለም። ግላቡ ሰዱሽ በቃ ግላቡ ሰዱ ከሚሰጠን ነው። በምንድን ነው ማለት በማሸነፍ ነው። ግን ለምንድን ነው ያለው ግላብ አለሽ? እሺ ግላብና ማጂክ ሚስት አለሽ። ቅድስት ቲንክ ኔ ፍቅር አንድ ሰው ከመጣ ማለት ነው። አንድ ጋራ ግላብ ማአራይ ኮሪና እንደ ሰው የኛ ፋሚሊዎች ከመጣ ያውን 5000 አልገባችም እንሄድባታለን ማለት ነው። በጣም ስለምንወድ ነው። አይኑ አውቃለሁ ግን ምንም አይሰማሽ። ይሄ እንትን አድርጉት ስትረዱት፣ ቅድም ያልኳችሁ ማለት ነው። በፖዚቲቭ መልኩ ተረዱት። እሺ ጋይስ ፈርስት ጊፍታችን ትሪፕል ነን። እሺ እዚህ ጋር እንሂድበት። ሌትስ ጎ ፈርስት ጊፍት ኢዝ ደሜ ቴንክ ዩ ሶ ማች ቴንክ ዩ። ስማ 10,000 አይደለም 5,000 ሆኗል። ህጉን እንዴት ነው ዝም ብለሽ የምትቀያይሪው እንዴ? እሺ ጋይስ ትሪፕል 10,000 አርጊ ነው። ልገቢ እኮ ነው ኦልሞስት ሄላ ትሪፕል ጋይስ በ3 ይባዛል። ጎበዝ 5,000 አርጌዋለሁ አለች። ይሻላል። ግላፍ ካለ ግላፍ ጣሉ። ግላፍ ካለ ግላፍ አስቀምጡሽ። በግላፍ እድላችንን እንሞክራለን። አመሰግናለሁ። እሺ ሊንዳዬ አመሰግናለሁ። ቴንክ ዩ ሶ ማች በብዙ ሰው ፊት አዋርዶናል። ነገር ተሸማቀናል። እንዲህ ማርያምን ያሳፈረን እንደ ከስንት ሰው ጋር ተባልተን ማሰራ እኮ ነው ያልተተኳኮስ ነው። ሶፊ በጣም እኮ ተጋጭተናል ከብዙ ሰዎች ጋር በእነዚህ ሁለት እና ታዲያ ቆይ አንድ ሰው እኮ ይዋደዳል፣ ይፋቀራል፣ ላይ በቃ ይለያዩ። በቃ ጭራሽ በእናንተ ምክንያት ጊዜው አይደለም የመተንፈሻ የመዘጋጃ እኛ ለመዘጋጀት ጊዜ አልሰጡን ነው። አስጠቁን እኮ ለብቻቸው እኮ አስጠቁን። አቃጣሪ አስባሉ፣ ወይኔ አሽቃባጭ አስባሉ። እኔ ግን ፍራንክ እኔ ልንገርህ፣ እኔ የሚሰማኝ ይሻላል በጣም መሆን ያለበት ፍራንክ ነው የሚመስለኝ። እግዚአብሔር እኔ ማስቤው ነበር ዱባይ ሳጣት ነው። አሁን ደግሞ የደነገጥኩት
ነገ ጠዋት ወይ ሌሊት ፍላይት ቢኖራት በምን ታውቃለህ? አልነገረችም። እሺ አንቺ ደግሞ ሌላ ተስፋ ስጪ። ነገ ደግሞ ደነግጣለሁ ሳጣት ኖ ግን ማርያም ላይክ ቤተሰቤ እንደተለያየ ነው ፊል እያደረክ ያለሁት። አይ ዶንት ኖ ለምን እንደሆነ ኖርማል እንዳልሆነ እኮ ይገባኛል። ላይክ ውስጥ አንዳንዴ እላለሁ ወራም ግን እላለሁ ግን የሆነ ነገር አለ ውስጥ የሚመላለስ ሪታ አንገት አስደፉን። አይ እንዴ ኧረ እንደዚህ ዝም ብለው እንትን እያደረጉ ነው። ፕራንክ ነው። ምንም የሚያለያያቸው ምንም ነገር ይሻላል ነው እኮ እሱ ነው የምልሽ። የሆነ አትሊስት ግልጽ ያርጉልን መጥተው ላይክ ፋሚሊ እኮ ነን እኛ ቤተሰባቸው ነን። ግልጽ ያርጉልን። አዎ መጥተው በቃ በዚህ ምክንያት ተለያየን ይበልና እንመንበት። ሶፊ ማርያም እኔ ትናንትና ራሱ ጆቤ ቤት ሆኜ ስጣላ ነበረ አትናገሩት እያልኩኝ። ፀጉሬ ነው ዛሬ ፀጉሬን ፍሪዝ አድርጌ ነው ማሬ። ዛሬ ፀጉሬን ፍሪዝ አድርጌ ነው የተለየውብሽ። በቃ እሺ ሰዓትሽን አልያዝብሽ ማሬ። በጣም ደግሞ አምሮብሻል። በጣም ነው ያዝናናኸኝ እንጂ በጣም ነው ደስ የምትለው። እኔ እየተባለው ነበረ ጆቤ ትናንት ስጣላ። እኔ ደግሞ ለፎርፎር እና ቢራቢሮ መመክራችሁ በየገስቱ በየኮመንቱ በየምናምን ጥያቄ አትጠይቁ። አሁን ነቢ ፖስት አድርጋለች። እግዚአብሔርን ቴንኪው። ፀጉሬ ነው ማሬ። ፀጉሬ ቆንጆ አድርጌ የፈረስኩት ዛሬ እቤት ነው የፈረስኩትና እንትን አትበሉ። ውቢትዬ እንዴት ነሽ ማሬ? በየኮመንቱ የማይሆን ነገር አትጻፉ። በየምናምኑ አትጣሉ እርስ በርስ። በቃ መብታቸው ነው። ሶ እኔ የሚሰማኝ ፕራንክ ነው ራይት ግን ኢትስ ኦኬ። በቃ የሆነ የመጡበት እነሱ ሊያረጉ የፈለጉ መንገድ ሊሆን ይችላል። ዋናው ትልቁ የኔ ፖይንት የጃኒ ደና መሆን ነው። ሺዝ ኦኬ በጣም ደና ነች። እሱም ፈታ እያለ ነው። ምንም ሀዘን ነገር አይታይባቸውም። እና ሶ ዋይ እናንተ እንደዚህ አትበል። በቃ የሁለቱ ደና መሆን ነው። እኔ ሆነም ቀረም የሁለቱ ደና መሆን ነው። ዛሬም ሰፖርት አረጋቸዋለሁ፣ ነገም ሰፖርት አረጋቸዋለሁ ምናምን። እንደዚህ አረጉ አንገት አስደፉን ምናምን ብዬ ለአንዱ ቂሜጄ ለአንዱ እንትን የምለው ነገር የለም እንዴ። ስለዚህ አረቂ በማን ይዘባቸው ምን ብለን የሆነማ አስመትተውብን ይሁን ምን ይሁን እኮ ያለብን ፎንቃ አይደለም ሶፊ። የሆነ ነገርማ አርገውብናል። እውነቴን ነው። ሁለቱ ላይ ያለ ፎንቃ ላይክ ፋሚሊ ነው የሚመስሉ ሳልኩሽ። ምንም ነገር ሰክሰስፉል ሲሆኑ ደስ ነው የሚለን። እንዲህ ጌም ላይ ስታሸንፍ ደስ ላይክ ራስ እንዳገኘው አይነት ስሜት ነው የሚሰማኝ። ሁላችንም እንወዳቸዋለን እኮ ግን እንደዚህ አይነት ነገር እንደዚህ የነሱን መጥፎ ነገር በጭራሽ ላይክ አንፈልገውም። ትክክል። ታሪክ እንጃ ማንም የሚፈልግ የለም። ግን አንዳንዴ ደግሞ እስቲ ለሰው ደግሞ እንትን እንስጥ፣ እስቲ ስፔስ እንስጣቸው። ምንድነው ምን ሊሉን ፈልገው ነው? የሆነ አዲስ ነገር አለ፣ ፕራንክ ነው፣ ትሪል ነው ጸባቸው ምናምን ብለን ደግሞ ለሰው ስፔስ እንስጥ። ስፔሻሊ እንደዚህ አይነት ህይወት ውስጥ የሁለቱ ህይወት ውስጥ የምናውቀው ነገር የለም። ከቪዲዮ ጀርባ አብረን አንኖርም። የምናውቀው ነገር ስለሌለ በቃ እኔ አንዳንዴ የሚመጣውን ነገር በጸጋ እስከመቀበል ውጪ እኔ አሁን እንደዚህ አልልም። እግዚአብሔርን ወይ ጥሩ ነገር ይዘው ሊመጡ ነው። አንድ ልብ የሚያስበው ፕራንክ ነው፣ ጥሩ ነገር ይዘው ሊመጡ ነው። ካልሆነ ደግሞ አልሆነም ነው። የምሬን ነው። ግን እኔ እግዚአብሔርን በቃ ጥሩ ነገር ነው ውስጤ፣ መጥፎ ነገር እያሰበ አይደለም። አረ ጥሩ ይሁንልን ማለት ጥሩ ይሁንልን። ያና ያንተ ፓርት በጣም ነበር ጠላትም ለወዳጅም ወይ እውነቴን እኮ ነው። እኔ እስቀልድ መስሎሻል? እውነቴን ነው አልኩሽ። እንቅልፍ አጥቼ ነበር እና ደላለሁ እኮ አንዳንዴ ደግሞ እንዴ ምን እየሆንኩ ነው ብዬ ራሴን ጠይቃለሁ። ግን የሚመላለስ ጥያቄ አለ። ለምን እንደዚህ አደረገ? እንቅልፍ ታጣለ? እንቅልፍ ታተኛ? እውነቴን ነው። አክቹሊ የመጀመሪያ ቀን ለምን አደረገው አልኩኝ። በጣም ነው አክቹሊ በጣም ነው የምከታተለው። በተለይ አዶናይ አይ ላይክ ሂም ቱ ማች። በቃ በጣም ደስ የሚል ልጅ እኮ ነው እሱ። አዎ ባለኝ ሰዓት ሁላ ስልኬ ላይ ቲክቶክ ላይ ከገባው ውስጥ ገብቼ በደንብ ነው የማየው የእሱን ነገር እና ልክ ይሄንን ሳይ ምን ማለት ነው አልኩኝ። ግራ ገባኝ። የምልሽ ከአንድ ከሁለት ቀን በፊት የነበረው ግንኙነትና እንዴት ነሽ ማሬ? ምንም ሳትሰሚ ላይክ ዱቡዳ ሲሆንብሽ ያስደነግጣል።
ላይክ እውነት አይደለም ብዬ አስባለሁ። አላስደነገጠኝም። እኔ ብዙም አልደነገጥኩም። የሆነ ፕራንክም ስለመሰለኝ ነው መሰለኝ እኔ አልደነገጥኩም። ያ እንደዛ አይነት ሰው አይደለም። ላይክ አዶናይ ብዙ ነገሮችን ካየክ ሲሪየስ የሆነ ሰው ነው። እንደዚህ አሁን ፕራንክ ቢሆንም እኮ ላይክ ያስደብረኛል። ፕራንክ ቢሆን ያስደብራል። የሄደበት ነገር አሮን ኤክስፔክት ከሱ የምጠብቀው ነገር አለ። ማቹርድ ነው። እንደዚህ ነገሮች አልጠብቀውም ከሱ። ስለዚህ ላይክ ከፕራንኩ ይልቅ ልክ ነው ብዬ ነበር ያሰብኩት። ለሱ የሰጠሁት ቦታ በጣም ሃይ ነው። እኔ ጋር በተለይ በጣም በቃ አይ ላይክ ሂም። ስማርት ነው። አሪፍ ነገር ነው የሚሰራው። በጣም ነው እንትን የምለው እና ከሱ አልጠብቅም እንደዚህ ነገር። ሜቢ ጃንዬ ቢሆን ያለችው ላይክ ፈኒ ስለሆነች ምናምን እንትን እላለሁ። ከሱ ሲሆን ግን ዋይ የሚል ጥያቄ ያመጣብኛል። ገባሽ? እና ፕራንክ ቢሆን እኔ ደግሞ ከእናንተም በምን እንለያለው መሰለ? ይሄ በተባለ ኔክስት ዴይ ጃዬን አየኋት፣ ደስ አለኝ። እሱ ፖስት አደረገ። በቃ ኖርማል አረኩት። ምንም አልመሰለኝም። ከዛ በኋላ የሆነ ትላንትናም ሳያት ዲቦጋም ሳያት ምናምን በቃ ኖርማል አረኩት። እኔ እንጃ፣ እኔ ምንም መጥፎ ነገር እየተሰማኝ አይደለም። ግን ደግሞ አንዳንዴ እውነት ከሆነ ያሉት እውነት ከሆነ ደግሞ የመቀበል ግዴታ አለብን። ያስማ ግዴታ አለብን፣ ግን ግልጽ ሊደረግልንም ይገባል። ሌላው ጋር እኮ አያገባንም። ልክ ነሽ። በሌላው ህይወት አያገባንም። በእነዚህ ሁለት ሰዎች ግን ይመለከተናል፣ ያገባናል። እውነቴን ነው። ቁም ነገር እምልሽ ግልጽ ቁጭ አድርገው